ሀይሚ አፈቅርሻለሁ። በጣም በጣም ነው የማፈቅርሽ። ፍራንክ እያረከኝ ነው ጌታ መቤቴ ነው። ፍራንክ እያረከኝ ነው ጌታም ፍራንክ እያረከኝ ነው። እዚህ ጋር ቤተሰብ ሀይሚ ማመን ያቃታት የምሬ ነው የምላችሁ። ምክንያቱም ብሩኬ ይሄን ያህል 2 ዓመት ድረስ አብሯት ቆይቶ አፈቅርሻለሁ ሳይላት እስካሁን ድረስ አብሮ ቆይተዋል አይደል? አፈቅርሻለሁ ስላላላት ብቻ ቤተሰብ በቃ እኛም አፈቅርሻለሁ እንዲላት በጣም ስንፈልግ ነበር፣ እኛ ኦዲየንሶች ማለት ነው። ለምንድነው አፈቅርሻለሁ እማይላት ብለን በጣም ብዙ ጊዜ ስንወተውተው ነበር። አብዛኞቻችሁ ደግሞ የጨረቃ ፋሚሊ አይቻለሁ ኮሜንት ላይ ለምን አፈቅርሻለሁ አትላትም እያላችሁ ማለት ነው ቤተሰብ። እና ይሄን ነገር እኔም አስተውየዋለሁ ኮሜንት ላይ እና እናንተ ያሰባችሁት ሀሳብ ልክ ነው። አንዳንድ ወንዶች እንደምታውቁት ብዙዎቹ ወንዶች ሴት ልጅን አፈቅርሻለሁ ለማለት ጊዜ አይፈጅባቸውም፣ ሰከንድ አይፈጅባቸውም። በቃ ልክ እንዳዩት ትንሽ እንደቀረቧት በቃ ወዲያው ነው ስሜታቸውን የሚገልጹት። ገባችሁ ቤተሰብ? ግን ብሩኬ አስተዋይና በጣም በሳል ወንድ ስለሆነ ነው ሀይሚን አፈቅርሻለሁ ያላላት እስከዛሬ ድረስ ማለት ነው። ለምን አፈቅርሻለሁ እንዳላላት ደግሞ አስረድቷል ቪዲዮ ላይ እንዳያችሁት ማለት ነው። እና አፈቅርሻለሁ ያላለበት ምክንያት በጣም ብዙ ነገሮች ያልተስተካከሉ ነገሮች በህይወት ውስጥ ስላሉ እነዛን ነገሮች ላስተካከል ብዬ ነው ብሏል። በቃ ይሄ ከበሳል ወንድ የሚጠበቅ ነገርና በጣም ጥሩ ውሳኔ ነው ብዬ ነው እማስበው በራሴ ቤተሰብ። ምክንያቱም አንድ ወንድ በሁሉ ነገር ራሱ ዝግጁ ካላደረገ አንድን ሴት ወደ ህይወቱ ማስገባት አለበት ብዬ አላምንም። ምክንያቱም ቤተሰብ ልንገራችሁ፣ አሁን አንድ ወንድ ቤተሰቡን መርዳት ባለበት ሰዓት ሳይረዳ ማድረግ ያለበትን ነገር ሳያደርግ ቀጥታ ወደ ትዳር ቢገባ አስቡት ምን እንደሚፈጠር። እኔ ልንገራችሁ ምን ይፈጠራል መሰላችሁ? ለቤተሰብ የሚሰጠውን ጊዜ ለሚስቱ ነው የሚሰጠው፣ ለፍቅረኛው ነው የሚሰጠው። ገባችሁ ቤተሰብ? ሙሉ ትኩረቱን ፍቅረኛው ላይ ነው የሚያደርገው። የዛኔ ለቤተሰብ የሚያስብበት ጊዜ ላይኖረው ይችላል። ገባችሁ? በቃ ሙሉ ትኩረቱን አንድ ወንድ ልጅ ካገባ ቤቱ ላይ ነው፣ የራሱ ቤት ላይ ነው የሚያተኩረው። ገባችሁ ቤተሰብ? እና ብሩኬ የወሰነው ውሳኔ ልክ ነው። በቃ አንድ ወንድ ልጅ ከማግባቱ በፊት ቤተሰቡን መርዳት አለበት። ገባችሁ ቤተሰብ? እናቴ ሲል ነበረ በየቪዲዮው ላይ ሰምታችሁት ከሆነ ማለት ነው። እና እናቱ እርፍ ብላበት የምትጦርበትን ቤት የምትጦርበትን ነገር አንድ ወንድ ልጅ እስከሚያሳካ ድረስ ወደ ግል ህይወቱ ላይ ማተኮር አለበት ብዬ አላምንም፣ በራሴም ቢሆን ማለት ነው። እና የኔ አቋም ይሄ ነው ቤተሰብ። ብሩኬ ያሰበው ሀሳብ ልክ ነው። ብሩኬን እዚህ ጋር ቤተሰብ ሁሉም ነገር በሰዓቱ ነው የሚሆነው አይደል እንዴ? ዛሬ ይሄው በመጨረሻ አፈቅርሻለሁ ብሏታል ሀይሚ። ይሄ ትልቅ ደስ የሚል ነገር ነው ለጨረቃ ፋሚሊ የዛሬው ቀን ማለት ነው። እንዲሁም ለሀይሚ እስካሁን አላመነችም ቤተሰብ። የሚገርማችሁ ነገር ገባችሁ? በቃ ብሩኬም በቃ በጣም ምርጥ ሰው መሆኑን በዚህ ነው መረዳት የምትችሉት። ባላሰበችበት በቃ እሷ ሳታስበው ነው። አስቡት እንዴት እዚህ ጋር እንዳመጣት አይታችኋል። ሁሉንም ነገር ሳታስበው ነው በቃ ሁሉንም ነገር የነገራት በውስጡ ያለውን ነገር በሙሉ ማለት ነው። እና በእርግጥ ሀይሚ ይሄን ያለኝ መደንገጥ አለብሽ ብዬ አላምንም በራሴ። ምክንያቱም ቤተሰብ ብሩኬ እንደሚያፈቅራትና እንደሚወዳት ያስታውቃል። በቃ ለሀይሚ ከሚያደርገው ነገር መረዳት እንችላለን አይደል እንደ ቤተሰብ። ግን እስከዛሬ ድረስ አፈቅርሻለሁ አላላትም። አፈቅርሻለሁ ስላላላት ብቻ አያፈቅራትም ማለት አይደለም። በቃ አንድ ሰው የሚዋደድ ሰው እኮ በቃ ቤተሰብ አይታችሁ መለየት ትችላላችሁ። ያስታውቃል። አይናቸው ላይ እኮ ያስታውቃል ቤተሰብ እንደሚዋደዱና እንደሚፋቀሩ ማለት ነው። እና ይሄንን ቃል ዛሬ ገና ስላወጣኸው በጊዜው በሰዓቱ ስላደረከው በጣም ምርጥ ሰው መሆንህን አረጋግጠናል። ዛሬ ብሩኬ ልንልህ እንፈልጋለን በዚሁ አጋጣሚ። እና የሀይሚ ምላሽ በጣም እያሳሰበህ ይመስላል ቪዲዮ ላይ እንዳየሁት ከሆነ ማለት ነው። እና የሀይሚ ምላሽ አንተ ከምታስበው ውጪ ሊሆን አይችልም በቃ። ምክንያቱም እች ልጅ ታፈቅርሃለች፣ ትወድሃለች። ካንተ ውጪ ወደ ውጪ ነው በቃ ሐሳቧ። እና በቃ ምንም ሊሆን አይችልም።
ምንም በቃ በጉጉት ራሱ መጠበቅ ያለብህ አይመስለኝም። የጨረቃ ፋሚሊ ይነግሯል ከፈለክ ማለት ነው። ሀይሚ ላንተ ያላትን ፍቅር ማወቅ ከፈለክ እኛ የጨረቃ ፋሚሊ እንነግርሃለን ብሩኬ። ምክንያቱም ሀይሚ በደንብ አድርጋ ነው የምታፈቅርህ፣ ትወድሃለች። በጣም ከወንዶች ሁሉ አብልጣ እንደምትወደህ እኛ እናውቃለን። ምክንያቱም እኛ የሀይሚ ልብ ውስጥ የሀይሚን ልብ በርብረን አይተን ነው የምንነግርህ። እኛን እመነን በቃ፣ ሌላ ምንም አንጃ ግራንጃ የለው። ስለዚህ ሀይሚ ታፈቅራለች፣ ምንም ሀሳብ እንዳይገባ ልልህ እፈልጋለሁ በዚሁ አጋጣሚ ብሩኬ። የእሷን ምላሽ ደግሞ የሆነ አለ አይደለ፣ ራስን እንዳታስጨንቅ፣ ሌላ ነገር ሌላ ውሳኔ ሊሆን ይችላል፣ ላታፈቅረኝ ትችላለች ምናምን ብለህ እንዳታስብ በፍጹም። ምክንያቱም ሀይሚ እንዲሁ ከአይኗ ያስታውቃል። በቃ ላንተ ያላት ፍቅር በጣም ይለያል። ይሄ በጣም ግልጽ ነገር ስለሆነ ማለት ነው። እንግዲህ ቤተሰብ የዛሬ ቪዲዮ ይህን ይመስላል። ቻው።